ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውዶቻችን ሁሉ ይድረስ ብለናል። ዋጋቸው ውድ የሆነ መተኪያም የሌላቸው ሰላም፣ ፍቅር፣ ጤናን ዛሬም አብዝተን ተመኝተናል። ከቃል ስፖርት ዩቲዩብ ቻናል ለሰዓቱ መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል ስናደርሳችሁ እናንተ ደግሞ ዋጋቸው ውድ የሆኑ የላይክ በተኖችን በመጫን አጋርነታችሁ እንድታሳዩን በትህትና ጠይቀናል። ለእኛ በብዙ ያግዘናል። ከእናንተ የሚቀንሰው የለም። ቃል ስፖርት ዩቲዩብ ቻናላችንን ሰብስክራይብ በማድረግ ለ100,000 ሰብስክራይበር ጉዟችን አጋር ይሁኑን። ቃል ስፖርት ዩቲዩብ ቻናል ለሁላችሁም አመስጋኞች ነን። በሀሳብ መስጫ ሳጥናችን ላይ ለጻፋችሁልንም ሀሳብ አስተያየት፣ በአውሮፓ ታላላቅ ክለቦች መረጃዎችን ስናደርሳችሁ የዝውውር ጉዳዮችን በስፋት እንመለከታለን። ትልልቅ መረጃዎችን አግኝተናል። የዓለም ዋንጫ ቀጥሏል። ከናነጋጋሪነቱ በርካታ ጥንቅሮችን በዓለም ዋንጫም ዙሪያ በቃል ስፖርት ዩቲዩብ ቻናል በዚህኛው የመረጃ ሰዓታችን ለእናንተ ውድ አድማጮቻችን እንደ ሁልጊዜው የምናደርሳችሁም ይሆናል። በተወዳጁ የእንግሊዝ ፕሪሚየር ሊግ አንድ አሰልጣኝ አፈርሰው እየሰሩት ነው ለተባለው ክለባቸው አዲስ አጥቂ በጣም አስደናቂውን ሊያመጡ ጥረት እያደረጉ ነው። አስቀድመን እናነሳዋለን። በተወዳጁ የእንግሊዝ ፕሪሚየር ሊግ በቃል ስፖርት ዩቲዩብ ቻናል የመረጃ ሰዓታችን ላይ ከማንቸስተር ሲቲ ጋር በተያዘ ሃላንድን እናነሳለን። የቡድኑ ወሳኝና ቁልፍ ተጫዋች ሪያን ሼርኪን ጨምሮ በሲቲ ኮንትራቱን ያራዝማል ስለተባለ አንድም ተጫዋች መረጃ ይዘናል። ለሲቲዝኖች በቃል ስፖርት ዩቲዩብ ቻናል ቆይታ ስታደርጉ የቼልሲ መረጃ ዛሬም በስፋት ተይዟል። አሰልጣኙ የሰሙት ነገር የለም እየተባለ ነው። በአንድ ጉዳይ ላይ የቼልሲን ውዱን ሽያጭ እናነሳዋለን። ከዛ ውጭ በቼልሲ በኩል የሚጠበቁ ሁነቶች በቃል ስፖርት ዩቲዩብ ቻናል በስፋት ይዳሰሳሉ። ሊቨርፑል ሰርፕራይዝ ሊያደርገን ይችላል እየተባለ ነው። ለመሆኑ የሊቨርፑል ሰርፕራይዝ ወይም ድንገቴ ነገር ምን ይሆን? በቃል ስፖርት ይዳሰሳል። ከዛ ውጪ አንድ ሰው ለምን አይሞከርም እያለ ነው። ቢሞከርስ ምን ሊገጥማቸው ይችላል ሊቨርፑልን የሚለው በቃል ስፖርት ዩቲዩብ ቻናል ተይዟል። ቆይታ ስታደርጉ ትከታተሉታላችሁ። ራሱን እንደ ማንቸስተር ዩናይትድ የግራ ክንፍ አጥቂ አድርጎ የሚመለከተው ተጫዋችና በአሰልጣኙ በዛ ቦታ ይሆናል በተባለው ተጫዋች ዙሪያ ተጨማሪ መረጃዎችን ይዘናል። እሳቸው እቅድ ያላቸው በዝውውር መስኮቱ ላይ የአሰልጣኙን ሀሳብ እናነሳለን። የቡድን ዜና ተይዟል። ብሩኖን ሉክ ሾን እናነሳለን። በማንቸስተር ዩናይትድ የመረጃ ሰዓታችን ዛሬም ወቅታዊ ጥንቅሮች ላይ በስፋት መረጃን ይዘናል። የአርሰናል የመጀመሪያ ፈራሚ ታውቋል። ውድ ቤተሰቦቻችን አሁን ትኩረቱ ሁለተኛው ላይ ሆኗል ማለት ነው። አንድሪያ ቤርታና ሚኬል አርቴታ ማንን ሁለተኛ ፈራሚ ያደርጋሉ የሚለው ይጠበቃል። በአርሰናል በኩል በአንድ ተጫዋች ላይ ሁለት አቋም አለ። ይሸጥ ወይንስ ኮንትራት ያራዝም በሚል ማን እንደሆነ እንነግራችኋለን። የአርሰናሉ ወጣት ተጫዋችም በእድሜ ትንሹ ሰው አስገራሚ ገድል ፈጽሟል። በዛሬው ዕለት በቃል ስፖርት ዩቲዩብ ቻናል ተይዟል። እነኚህ ብቻ አይደሉም። አብራችሁን ከቆያችሁ በርከት ያሉ ስፖርታዊ ጥንቅሮች በቅደም ተከተል ይደርሳሉ። ለአጋርነታችሁ ላይክ ማድረግ በቂ ነው። ሀሳብ አስተያየት ስለምትጽፉልን እናመሰግናለን። ሁሉንም እንደ ግብአት እንወስዳችኋለን። ግን ላይክ ማድረግ እንዳይረሳ። በማድሪድ እንጀምር። ነገርየው 10 ዓመት ሆኖታል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ኬሊያን ምባፔና ቤርናንዶ ሲልቫ አብረው ተጫውተዋል። ሁለቱም በተለያየ መንገድ አልፈዋል። ኬሊያን ምባፔ ሞናኮን ለቆ ፓሪስ ሰን ዠርሜን፣ ከዛ ሪያል ማድሪድ። ቤርናንዶ ሲልቫ ሞናኮን ለቆ ማንቸስተር ሲቲ ከዛም ሪያል ማድሪድ ሆኗል ማለት ነው። ሁለቱ ዳግም ከ10 ዓመት በኋላ አብረው ይጫወታሉ በሪያል ማድሪድ። ቤርናንዶ ሲልቫም ከክርስቲያኖ ሮናልዶ በኋላ የሚጠበቀው ፖርቱጋላዊ ሆኗል። እስከ 28 ለ2 ዓመት የሚያቆየውን ኮንትራት በቡድኑ ከፈረመ በኋላ ማለት ነው። ቀጣዩስ ፖርቱጋላዊ እንዴት ያለ ጊዜን በሪያል ማድሪድ ያሳልፋል የሚል ይጠበቃል። ግን ውድ ቤተሰቦቻችን ከቤርናንዶ ሲልቫ ጋር 4 ጊዜ ያክል ውይይት አድርገው ነበር ሪያል ማድሪዶች በወኪሉ በኩል። ሪያል ማድሪዶች ወኪሉ አስፈርሞት ብሎ ጥያቄ ቢያቀርብም አሻፈረኝ ብለው ነበረ። ዘ ስፔሻል ዋን ጆዜ ሞሪኒዮ ሲመጡ ግን የ4 ጊዜ ውትወታው በአንድ ጊዜ የቤርናንዶ ሲልቫን ዝውውር እውን አድርጎታል። ጆዜ ሞሪኒዮ በሪያል ማድሪድ ቆይታቸው 15 ተጫዋቾችን አስፈርመው ነበረ። ከዚህ በፊት 187 ሚሊዮን ፓውንድ ፈሰስ አድርገው ነው እነኛን 15 ተጫዋቾች ያስፈረሙት። እነኛ 15 ተጫዋች ዝርዝር ውስጥ ሉካ ሞድሪችን በ35 ሚሊዮን ፓውንድ፣ እንደ ዲማሪያን ያለ ተጫዋች በ33 ሚሊዮን ፓውንድ በወቅቱ አስፈርመው ነበረ። ሪያል ማድሪድ አምና ብቻ ለ4 ተጫዋች 181 ሚሊዮን ፓውንድ ወጪ ያደረገ ግን
በሁለት ዓመት ውስጥ አንድም ዋንጫ አካባቢ ዝር ያላለ ክለብ ነበረ። ስፔሻልን ተመልሰዋል። ያ ስፔሻል ነገራቸውን በሪያል ማድሪድ ደስ የሚል ይጠበቃል። በነገራችን ላይ ሌላም ዝውውር ለማድረግ ዛሬ እንቅስቃሴ እያደረጉ ይገኛሉ። በጣም ያልተጠበቀ ነው። በባርሴሎና ቤት ሲጠበቅ ነበረ። አሌሳንድሮ ባሽቶኒ የኢንተሩ ተከላካይ ዛሬ ላይ የ27 ዓመቱን ተከላካይ ማድሪዶች በዝርዝራቸው ውስጥ አካተውታል። ኒክ ሾልተርበክም አለ። የቦሩሲያ ዶርትመንዱ ተከላካይ አማራጮች ሰፍተዋል። አንድ የቃል ስፖርት ዩቲዩብ ቻናል ቤተሰባችን ግን ማን ነው ማድሪድን ፈቶ የለቀቀብን ሲል ማድሪዶች አውሮፓ ውስጥ አለ የተባለ ኮከብ እያካለሉ ይገኛሉ። አስገራሚ እንቅስቃሴ ላይ ይገኛሉ። በሪያል ማድሪድ ቤት በጣም አስደናቂ ውድድር ዓመትን ካሳልፏል። በግሉ እንደ ቡድን ያው ሪያል ማድሪድ ያለፉት 2 ዓመታት ያለምንም ያጠናቀቀ ቡድን ቢሆንም ለተቾቼ ምላሽ አልሰጥም። እናም ባለኝ ነገር በሙሉ በጣም ደስተኛ ነኝ ሲል የተደመጠው ኬሊያን ምባፔ በሪያል ማድሪድም በሚቀጥለው የውድድር ዓመት የራሴን ታሪክ ለመጻፍ እዘጋጃለሁ ብሏል። በማህበራዊ ሚዲያ ላይ ለሚደርስብኝም ትችት ምላሽ አልሰጥም ብሏል። እናም ዝም ካልኩኝ በእርግጠኝነት እስከ 80 ዓመት ሁላ ልጫወት እችላለሁ ብሏል። ያው በሪያል ማድሪድ ነው አብዛኛውን ትችት ያስተናገደው፣ በዛ ምላሽ እሰጣለሁ ብሏል። ከዛ ውጭ ግን ሪያል ማድሪድ ያለምንም ጥርጥር ኮከብና ከዋክብቶች ውስጥ ጥቂቶቹን በዚህ ክረምትም ይሸጣል ተብሎ ይጠበቃል። ምናልባት አማካይ ክፍሉ ላይ በትልቁ ይጠበቃል። የባርሴሎና ኮከብ ላሚን ያማል በዓለም ዋንጫው ተቀይሮ ገብቶ የተወሰኑ ደቂቃዎችን ጨዋታ አድርጓል። በእርግጥ ከጉዳት የመጣ ነው። የፊትነስ ችግር ሊያጋጥም ይችላል። በብዛት ተጫዋቾች ከጉዳት ሲመጡ አንደኛው ችግራቸው ፊት አያደርጉም በደንብ። ላሚን ያማል ከባርሴሎና ጋር እንግዲህ በጉዳት ለረጅም ጊዜ ኦልሞስት ወደ 1 ወር በላይ ከጉዳት ከራቀ በኋላ የመጀመሪያ ጨዋታውን ያደረገው በዚህኛው የዓለም ዋንጫ ኬፕ ቨርዴ ጋር ጥቂት ደቂቃዎችን ተጫውቷል። በጨዋታው ግን አንድ ነገር አድርጎ በካሜራ እይታ ስር ገብቶበታል። ይህም በጫማው ላይ 2 የሀገራትን ባንዲራ አስቀምጧል። ውድ ቤተሰቦቻችን የሞሮኮና የኢኳቶሪያል ጊኒ ነው። ለመሆኑ ላሚን ያማል ለስፔን እየተጫወተ የሞሮኮና የኢኳቶሪያል ጊኒ ባንዲራ በጫማው ላይ ምን ይሰራል ካላችሁ እናትና አባቱ አንዳቸው ከሞሮኮ አንዳቸው ከኢኳቶሪያል ጊኒ እንደሆኑ ይታወቃል። ለዛም ነው ሞሪኖ ሁልጊዜም የሚሉት አፍሪካውያን ለሀገራቸው ተመልሰው ቢጫወቱ የዓለም ዋንጫ የአፍሪካ እንጂ የአውሮፓውያን አይሆንም ነበር ሲሉ መደመጣቸውም። በዚሁ ወደ ዓለም ዋንጫ እንሻገር። በዚሁ ሌላ ወጣት ተጫዋች እናስከትል። በሴኔጋልና በፈረንሳይ ጨዋታ ላይ ብራድሌ ባርኮላ ፍጹም አስደናቂ ግብ አስቆጠረ። 23 ዓመት ከ287ኛው ቀን ነው ግብ የተቆጠረችው። የመጀመሪያ የዓለም ዋንጫውን እየተጫወተ ነው። በታሪክ ለፈረንሳይ የመጀመሪያ የዓለም ዋንጫውን አድርጎ ግብ ያስቆጠረ በእድሜ ትንሹ ተጫዋች ቴሪ ዳንኤል ሆነሪ ነው። በ20 ዓመቱ ከ299 ግብ ያስቆጠረበት 1998 ላይ የመጀመሪያ የዓለም ዋንጫውን ሲጫወት፣ አሁን ብራድሌ ባርኮላ ሁለተኛው ሰው ነው በመጀመሪያ የዓለም ዋንጫ በእድሜ ትንሹ ግብ አስቆጣሪ ተጫዋች የሆነ ሲሆን በእድሜ አንጋፋው ሰው ደግሞ የሜክሲኮ ግብ ጠባቂ ጉሌርሞ ኦቾዋ ከዓለም ዋንጫ በኋላ እግር ኳስ ይበቃኛል ብሏል። 2006 እስከ 2026 በ6 የዓለም ዋንጫ ሀገሩን በግብ ጠባቂነት ያገለገለው የ40 ዓመቱ ግብ ጠባቂ ከብሔራዊ ቡድን ብቻ አይደለም ከእግር ኳስም ዓለም ራሴን ያገላለሁ እያለ ይገኛል። በእድሜ አንጋፋ ከሆኑ በዓለም ዋንጫ ላይ ከምንመለከታቸው ግብ ጠባቂዎች አንዱ እሱ እንደሆነ ይታወቃል። የፈረንሳይ ብሔራዊ ቡድን ተጫዋች አድሪያን ራቢዮ ግዙፉን የሜት ላይፍ ስቴዲየም መጫወቻ ሜዳን ተችቶታል። ሜዳ ተብሎ ስለመጥራት እንኳን እርግጠኛ አይደለም ያለው ራቢዮ በጣም ከባድና ደረቅ ነው። በዛ ላይ ደግሞ ሰው ሰራሽም ሳር ነውና ይሄ እግር ኳስ ሜዳ ነው ለማለት በጣም ይቸግረኛል ብሏል። ሴኔጋልን 3-1 ድል ያደረጉበትን ስቴዲየም ማለት ነው። አክሎም ነገር ግን ሁኔታው ለሁሉም ቡድኖች ተመሳሳይ ስለሆነ እኛን ብቻ የሚጎዳ አይደለም፣ እንዳጠቃላይ ግን እግር ኳስ ተጫዋችን የሚጎዳ ሜዳ ነው እንጂ ለፈረንሳይ ላይ ብቻ የሚጎዳ አይደለም ብለዋል። የመጫወቻ ሜዳው ከፈረንሳይና ሴኔጋል ጨዋታ በፊት ቅሬታ ሲቀርብበት ነበረ። አሁን ደግሞ አድሪያን ራቢዮ ይህን የእግር ኳስ ሜዳ ነው ለማለት እቸገራለሁ ሲል የአሜሪካውን ግዙፍ ስቴዲየም ተችቶታል። ከዓለም ዋንጫ ጋር በተያዘ ውድ ቤተሰቦቻችን ሊዮኔል ስካሎኒ ስቅስቅ ብለው ሲያለቅሱ እንደነበረ ተመልክተናል። በነገራችን ላይ እሳቸው 2022 የካታር የዓለም ዋንጫ ላይ ከአርጀንቲና ጋር ሻምፒዮን ሆኑ ሰው ናቸው። ዳግም ለሻምፒዮንነት የታጨውን አርጀንቲና ከሜሲ ጋር ይዘውት አሁን ደግሞ አሜሪካ፣ ሜክሲኮ፣ ካናዳ ታድመዋል። ትላንትና ግን አለቀሰዋል። ያለቀሱበት ምክንያት ሜሲን ቀይረው ሲያስወጡት ነው። ሃትሪክ ከሰራ በኋላ ማለት ነው። አርጀንቲና ኮከብ ሊዮኔል ሜሲም ትላንትና ሃትሪክ በሰራበት ጨዋታ ወቅት ሜዳ ላይ ሲያለቅስ ታይቶ ነበረ። ሊዮኔል ሜሲ ከጨዋታ በኋላ ያለቀሰበት ምክንያት አስቸጋሪና የተወሳሰቡ ቀናትን አሳልፍ ያለው ለዛ ነው ያለቀስኩት ብሏል። ምን እንደገጠመው በግልጽ ያልተናገረው ሊዮኔል ሜሲ የቡድን አጋሮቹ
ብዙ ጥንካሬ ሰጥተውኛል ብሏል። አሁን ላይ አርጀንቲና ጋዜጠኛ ኤድዋርድ ፌንማን በወጣው መረጃ ሊዮኔል ሜሲ ወላጅ አባቱ በጸና ታሞ አስቸጋሪ ሁኔታ አሳልፏል ብሏል። ወላጅ አባቱ ለወራት ታሞ ነበረ የተባለ ሲሆን ባለፉት ቀናት ህመሙ ጸንቶባቸውም ነበር ተብሏል። የሜሲ አባት ሊዮኔል ሜሲ በተፈጠረው ነገር ተጎድቶ እንደነበረና በብሔራዊ ቡድን ስብስብም እገዛ ነው ጨዋታውን ያደረገው ተብሏል። ሊዮኔል ሜሲ ከ68 ዓመት ወላጅ አባቱ ጋር ቅርበት ያላቸው ሲሆን እንደ ወኪሉና እንደ ማናጀሩም ይታያል ተብሏል። እና ሜሲ ስቅስቅ ብሎ ያለቀሰው ደግሞ በወላጅ አባቱ ጸና ህመም ምክንያት ነው ተብሏል። ምናልባት ስካሎኒ ይህንን ስለሚያውቁ ይመስላል እሳቸውም ስቅስቅ ብለው እያለቀሱ ነው ሜሲን በተቀያሪ ወንበር ላይ ያስቀመጡት። ጥቂት ስለ ሜሲ እናክል። ሊዮኔል ሜሲ በዓለም ዋንጫ ባለፉት 5 ጨዋታ 10 ጎሎችን አስቆጥሯል። በነገራችን ላይ ወደ ቤተሰቦቻችን በአውስትራሊያ ላይ 1 ጎል፣ ኔዘርላንድ ላይ ጎልና አሲስት ነበረው፣ ክሮሺያ ላይ ጎልና አሲስት፣ ፍራንስ ላይ 2 ጎል፣ አልጄሪያ ላይ ትላንትና ሃትሪክ ሰራ። በጣም አስደናቂ የውድድር ዓመት ጀምሯል። ሊዮኔል ሜሲ በዓለም ዋንጫ ታሪክም በ11 የተለያዩ ብሔራዊ ቡድኖች ላይ ግብ አስቆጠረ። ቴሪ ዳንኤል ሆነሪ ሰዎች ሊከራከሩ ሊያወዳድሩ ይችላሉ፣ መብታቸው ነው። ሪካርዶችን ጮክ ብለህ ግን ልትናገር ስትል ስለ ሊዮኔል አንድሬስ ሜሲ መናገር ያስገድዳል ሲል ኒኮ ፓዝ ደግሞ በማህበራዊ ትስስር ገጹ ላይ የሁሉም ሰው ህልም በዓለም ዋንጫ መጫወት ነው፣ በዓለም ዋንጫ ላይ ደግሞ ከሜሲ ጋር መጫወት ሲሆን ትልቁ ህልም ይሳካል ሲል ተደምጧል። ከሜሲ ጋር በተያዘ ግን የቀድሞ የቬንዙዌላ ተጫዋች የነበረው አሌሃንድሮ ሞሬላ ሜሲ ለምን በቀይ አልወጣልንም? እንደዚህ አይነት ከባድ ጥፋት ፈጽሞ ሜሲ በቀይ ካርድ ሳይወጣ ሜዳ ላይ የቆየበትን ምክንያት አልወደድኩትም ብሏል። ከሌሎች ተጫዋቾች የተለየ አመለካከት ይሰጡቷል የሚለው እሱ ግን የሜሲ ቀይ ካርድ አያሰጥሞ እያለ መከራከሪያ ይዞ መጥቷል። ጋናዊው የመሃል ሜዳ ተሰላፊ ቶማስ ፓርቴ በዚህ ክረምት ከቪላሪያል ጋር እንደሚለያይ ይፋ ተደርጓል። የላሊጋው ክለብ ቪላሪያል የቶማስ ፓርቴ ውል ሲያበቃ የማራዘም እቅድ እንደሌላቸው ይፋ ተደርጓል። የ33 ዓመቱ ቶማስ ፓርቴ ካናዳ እንዳይገባ ቢታገድም በአሁኑ ሰዓት በጋና ብሔራዊ ቡድን ይገኛል። ቶማስ ፓርቴ ባለፈው ዓመት ቪላሪያል በነፃ ዝውውር ተቀላቅሎ 33 ጨዋታዎችን አድርጎ ነበረ። አርሰናል ደጋፊዎችም በዋንጫ ጉዟቸው ውስጥ የቡድን ግንባታ ሂደት ስለሆነ ካመሰገኑት ሰው አንዱ ቶማስ ፓርቴ እንደነበረ የሚዘነጋ አይደለም። የእንግሊዝ ብሔራዊ ቡድን አምበል ነው ሃሪኬን የዓለም ዋንጫ ለማሸነፍ እየሰራን ነው ብሏል። ፍላጎታችን ዓለም ዋንጫ ማሸነፍ ነው ያለው ሃሪኬን ዋናው ዓላማችን ይህ ነው ብሏል። ያንን ማድረግ አስቸጋሪ እንደሆነ እናውቃለን። ነገር ግን ባለፉት ትልልቅ ውድድሮች ባለፉት ውድድሮች ላይ በደንብ ቀርበን ነበር ብሏል። ውድድሩ ጫና ይዞ ቢመጣም ይህ ዓመት አዲስ አሰልጣኝና አዲስ ተጫዋች ጋር ጥሩ መንፈስ አለው ይላል። በርካቶች በእንግሊዝ ብሔራዊ ቡድን ሁለተኛው በነገራችን ላይ የዓለም ዋንጫ ውዱ ስብስብ ነው። ውድ ስብስብ ቢይዝም የዚህ ቡድን ኮከብና ወርልድ ክላስ ሃሪኬን ነው ብቻ ብለው ይከራከራሉ። ምናልባት የእናንተን ልጽፉልን ትችላላችሁ። እንግሊዝ የዓለም ዋንጫን ካሸነፈች እኔ ባላንዶር ለማሸነፍ እድሉን አገኝ ይሆናል። ነገር ግን ዋናው ነገር እንግሊዝ ዋንጫ መብላቷ ነው ሲል ተደምጠዋል ሃሪኬን። ፖርቱጋል ያረ ሮናልዶ ማሰብ በጣም ከባድ ነው ሲባለ በምክንያት ነው። ባለፉት 20 ዓመታት ውስጥ ለፖርቱጋል እዚህ መድረስ ምክንያቱ ሮናልዶ ነው። ከሮናልዶ በፊት ዋንጫ ሩቋ የነበረው ፖርቱጋል ከሮናልዶ በኋላ ግን ዋንጫ በርቋ አይደለም። የዩኤፋ ኔሽንስ ሊግ የአውሮፓን ዋንጫ መንስታለች። ከሮናልዶ ጋር ፖርቱጋል ትደምቃለች ሲባል ግን ቁጥራዊ ማስረጃዎችም አሉት። ውድ ቤተሰቦቻችን ሀገረ ፖርቱጋል ባለፉት 20 ዓመታት በተሳተፈችባቸው እያንዳንዷ የዓለም ዋንጫ ላይ ያስቆጠረችው ግብ ቢደመር 36 ነው። ከነኚህ ግቦች ውስጥ አንዱ ተጫዋች ሮናልዶ 28 በመቶን አስቆጥሮላታል። ያለ ሮናልዶ ፖርቱጋልን ማሰብ ከባድ ሲሉ በርካቶች የሚገልጹትም ለዚህ ይመስላል። የሮናልዶ ቡድን በዓለም ዋንጫው መዳረሻው የት ይሆን? በዚህ ዓመት ሮናልዶ ከብሔራዊ ቡድን ጋር ሊለያይ ይችልበታል በሚባለው ዓመት ምን ያህል ርቀት ይሄዳል የሚለው በትልቁ ይጠበቃል። ቃል ስፖርት ላይ ናችሁ ውዶቻችን። ሰላም፣ ፍቅር፣ ጤናን ሁሌም ከምንመኝላችሁና ፈጣን ታማኝ የዜና ምንጮቻችንን ዋቢ ያደርገን ቃል ስፖርት ዩቲዩብ ቻናል በዚህ ሰዓት እንገኛለን። እናንተ ከኛ ጋር ካላችሁ ላይክ ማድረጋችሁ ለኛ ያስፈልገናልና ላይክ አድርጉን። ሐሳብ አስተያየት እንቀበላለን። እኛን ማግኘት ካሻችሁ የጽሁፍ መልእክት የምንልክበትን ብቻ አድራሻችሁን አስቀምጡልን። በአድራሻችሁ ላይ የግል ከሆነ ለግለሰቦች አናሳየውም። ቃል ስፖርት ዩቲዩብ ቻናልን ላይክ እያደረጋችሁ ስትቆዩ ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። የፕሪሚየር ሊግ መረጃዎችን ማጋራችሁን የቃለኝ አብራችሁን ቆዩን።
ቶትናም በሮቤርቶ ዲዘርቢ ስር ፈርሶ እየተሰራ ነው ይለናል ለአንድ አድማጫችን በሀሳብ መስጫ ሳጥናችን ላይ። በእርግጥ ነገርየው እንደዛ ይመስላል። ቶትናም በብዙ እየተጠናከረ ነው። ምናልባት በርካቶች ትልልቆቹን የተባሉትን እነ አርሰናል፣ ሲቲን፣ እነ ሊቨርፑል፣ እነ ዩናይትድ፣ እነ ቼልሲ ሲጠበቅ ቶትናም እየሄደ ያለበት ርቀት በጣም አስገራሚ ነው። ራሳቸውን የገነቡበት አሁን ደግሞ ከተከላካይ ወደ አጥቂ ዞረዋል። ፊታቸውን ሳይድ ኤል ማላን ወደ ቡድኑ ለማምጣት ፍላጎት አላቸው። ሮቤርቶ ዲዘርቢ 50 ሚሊዮን ዩሮ በኮሎኝ በኩል ተለጥፎበታል። 19 ዓመቱ ነው። ፍጹም አስደናቂ ውድድር ዓመት በጀርመኑ ክለብ በተጠናቀቀው ሲዝን አሳልፏል። ቀጣዩ ቶትናም አጥቂ ይሆን ዘንድ በዝርዝር ውስጥ ተካቷል። የማንቸስተር ሲቲ ኮከብ ኤርሊንግ ብሮት ሃላንድ ምርጡ አጥቂ ነው ወይ ተብሎ ተጠይቆ ነበረ። ራሴን እንደ ምርጥ አጥቂ ነው የምመለከተው፣ ምንም ጥርጥር የለውም። ነገር ግን በዚህ ዓመት በርካታ ጎሎችን አላስቆጠርኩም ብሏል። ይልቅ ሃሪኬንና ኬሊያን ምባፔ በርካታ ጎሎችን ከኔ በላይ አስቆጥሯል። ቁጥር አይዋሽም። ምናልባትም በዚህ ዓመት ምርጡ አልነበርኩም ብሏል። ይህን ሲል ግን ቁጥርን ዋቢ አድርጎ እንጂ ስለ ምርጥነቱ እሱም ተናግሯል። በእርግጥ ኤርሊንግ ብሮት ሃላንድ በማንቸስተር ሲቲ ቤት ዘንድሮ በጣም አስደናቂ ነበረ በግሉ። በእርግጥ በርካታ ጎሎችንም ያስቆጠረ የፕሪሚየር ሊጉን ከፍተኛ ግብ አስቆጣሪ ነው። ወርልድ ክላስ አጥቂ ከሚባሉ ካራክተሮች ውስጥ በርካታ ግቦችን ማስቆጠሩ ብቻ ሳይሆን በሱ ግቦችም ሲቲ ደግሞ ደጋግሞ የፕሪሚየር ሊግ ዋንጫን ወስዶበታል። በእርግጥ የፍጻሜ ጨዋታ ግብ በብዙ የራቀው ነው እየተባለ ቢታማም ማለት ነው። አሁን ላይ ወርልድ ክላስ ነው ወይ በሚባል ለቀረበለት ጥያቄ ግን የዚህ ዓመት ሃሪኬን እና ኬሊያን ምባፔ ናቸው፣ ቁጥር አይዋሽም ሲል ተደምጧል። የሲቲ ኮከብ ኤርሊንግ ብሮት ሃላንድ ሪያን ሼርኪ እየደረሰበት ያለውን ትችት ተቀባይነት የለውም ብሏል። እረዳለሁ ሰዎች ለምን እኔን እንደዛ እንደሚሉኝ፣ የፊት ገጽታዬ፣ የጺም አበቃቀሌ፣ የቆዳዬ ቀለም ሊሆን ይችላል። ነገር ግን ይላል እሱ አንዳንድ ጊዜ ልዩነት በራሱ ውበት ነው ይላል። ሰዎች እኔ ላይ ተቃውሞ እያቀረቡብኝ ያለውም ለምን እንደሆነ ይገባኛል ሲል ተደምጧል። በማንቸስተር ሲቲ ቤት ቄንጥ ያበዛል የተባለው ሪያን ሼርኪ በፈረንሳይ ብሔራዊ ቡድን ውስጥ የጨዋታ ደቂቃ ማነሱ በበርካቶች ዘንድ በጣም አነጋጋሪ ነበረ። እሱ ግን ይላል እኔ የቆዳ ቀለም ችግር የለውም፣ የዘር ሐረጌም ችግር የለውም፣ አንድ ላይ በጋራ በየትኛውም አጋጣሚ ለመስራት ዝግጁ ነኝ ብሏል። በፈረንሳይ ብሔራዊ ቡድን ውስጥም ቢሆን ያንን ለማድረግ ዝግጁ ነኝ ሲል ተደምጧል። ሪያን ሼርኪ ከሰሞኑ የደረሰበትንም ትችት ተቀባይነት የሌለው ሲል ተደምጧል። ማንቸስተር ሲቲና ጀሬሚ ዶኩ አብረው ረጅም ጊዜ መቀጠል ፍላጎት አላቸው ተብሏል። እስከ 2031 ኮንትራቱን እንዲያራዘም ፍላጎት አላቸው ማንቸስተር ሲቲዎች። የ24 ዓመቱ ቤልጂየም የፈጣን የክንፍ መስመር ተጫዋች በኤትሃድ ስቴዲየም ባሳየው አስደናቂ ብቃትና እድገት ምክንያት ክለቡ ከፍተኛ የደሞዝ ማሻሻያ በማድረግ ተጨማሪ ኮንትራት አስፈርሞ እስከ 2031 በቡድኑ እንዲቆይላቸው ይፈልጋሉ። በሁለቱም አካላት መካከል ከስምምነት ለመድረስ ብዙም አይርቁም ነው የተባለው። ተጫዋቹም በሲቲ ደስተኛ ነው፣ ሲቲ በተጫዋቹ ደስተኛ ነው። ሁለቱም አካላት ደስተኛ መሆናቸውም በቅርቡ ኮንትራቱ እንዲፈረም ያደርጋል እየተባለ ነው። በሲቲ ቤት በጣም አስደናቂው ድሪብለር ነው። የሱ ሚና በቀላሉ የሚገለጽ አይደለም። በእርግጥ ሲቲ እንደ ቡድን ባለፉት 2 ዓመታት ዋንጫ አጥቷል። የፕሪሚየር ሊጉን ሃላንድም እንደውም በጣም ረጅም ጊዜ ሆኗል፣ ቀጣይ ሊያልፈን አይገባም ባለበት ዓመት። በግል ግን ሲቲ ቤት ብዙ ምርጥ ተጫዋቾችን ካነሳን የጀሬሚ ዶኩ ብቃት ይጠቀሳል። በፕሪሚየር ሊጉም ያው ምርጡ ድሪብለር ወይም በድሪብል ቁጥሩም ከፍ ያለው እሱ እንደሆነ ይታወቃል። ዣቪ አሎንሶ የኩኮሪያን ስንብት በማህበራዊ ትስስር ገጽ ሰምቷል የሚሉ መረጃዎች ዛሬ መነጋገሪያ ሆኗል። በነገራችን ላይ ማርክ ኩኮሪያ ከአትሌቲኮ ማድሪድ ጋር ድርድር ላይ እንደነበረ ግን ያቀነበረ እናም ያንን ድርድር ለማስቆም እንጂ ዣቪ አሎንሶ የሪያል ማድሪድን ዝውውር ለማስቆም ጥረት አላደረገም፣ ምክንያቱም በቂ መረጃ አልነበረውም ተብሏል። ኩኮሪያ ወዲያውኑ ነው ሐሳቡን ቀይሮ ማድሪድ ቤት ራሱን ያገኘው። በነገራችን ላይ ውድ ቤተሰቦቻችን ኩኮሪያ ማለት በእግር ኳስ ታሪክ በክንፍ ተመላላሽ ተጫዋቾች ታሪክ 4ኛው ውዱ ተጫዋች ነው። አሽራፍ ሀኪሚ ከኢንተር ወደ ፓሪስ ሰን ዠርሜን 68 ሚሊዮን ዩሮ፣ ማርክ ኩኮሪያ ራሱ ከቼልሲ ወደ ሪያል ማድሪድ፣ ጆዋ ካንሴሎ ከዩቬንቱስ ወደ ማንቸስተር ሲቲ ሲያቀና 65 ሚሊዮን ዩሮ። አሁን ደግሞ ማርክ ኩኮሪያ በዚህ ዝውውር ላይ ወደ 60 ሚሊዮን ዩሮ በላይ ወጥቶበታልና ውዱ ዝውውር ነው። በነገራችን ላይ በተከላካይ ታሪክ የክንፍ ተከላካይ ነው። ያው ቼልሲ ጠቀም ያለ ገንዘብ አግኝቶበታል። ግን አሰልጣኙ በፍጹም ያልጠበቁት ነው። ከማህበራዊ ትስስር ገጽም የሰሙት እየተባለ ነው። አሁን ደግሞ ጉዳዩን በቃል ስፖርት ዩቲዩብ ቻናል እናጣራዋለን። የክረምት የዝውውር መስኮት በዋነኝነት አዲሱ አሰልጣኝ ዣቪ አሎንሶ ይመራዋል ተብሎ ቢጠበቅም ነገሮች ግን ገና ከመጀመሪያው ሌላ መልክ እየያዙ ነው። በተለይም አሰልጣኙ በቡድኑ ያላቸው ቅሬታ በስፋት እየተነገረ ነው። ከዝውውር ጋር በተያያዘ
በአንድ ክለብ ውስጥ ብቻ 5 ስፖርቲንግ ዳይሬክተሮች መኖራቸው በቼልሲ ቤት ለሳቸውን ፈተና ሆኖባቸዋል የተባለው የቼልሲ ስፖርቲንግ ዳይሬክተር ብዛት ማለት ነው። አንድ አሰልጣኝ ማናጀር ብሎ ስልጣን ሰጥቶ የራሱን ተጫዋች የዝውውር መረጃ እንደ ማንኛውም ሰው ከማህበራዊ ትስስር ገጽ የሚከታተል ከሆነ ግን ምናልባትም ነገሩን ሊያከብደው ይችላል እየተባለ ነው። እሳቸው በቼልሲ አሰልጣኝ ብቻ አይደሉም፣ እንደ ማናጀርም ነው የተቀጠሩት። አብዛኛውን ተጫዋች ላይ የሚወሰኑ ውሳኔዎችን እሳቸው ናቸው የሚወስኑት፣ ወደ ዝውውርም የሚመጡትን ወደ ቼልሲ የሚሸጡትንም። የኩኮሪያ ላይ ግን ብዙ መረጃ የላቸው መባሉ ምናልባትም ነገሩን በክለቡና በሳቸው መካከል ገና ከጅምሩ እንዳያሻክረው የበርካቶች ስጋትም ነው። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናል ላይ ናችሁ። ላይክ ማድረግ እንዳይረሳ፣ ለኛ በብዙ ያስፈልገናል። አጋርነታችሁንም ስለምታሳዩን በሀሳብ መስጫ ሳጥናችን ላይም ለምጽፉልን ጽሁፎች በሙሉ አመስጋኞች ነን። የሊቨርፑል የመረጃ ሰዓት ላይ ነን። ምናልባትም ሊቨርፑል ቤት አንዳች ሰርፕራይዝ ሊኖር ይችላል እያለ ነው የሊቨርፑል ታማኝ የዜና ምንጮች ዛሬ ላይ ይዞት በወጡት መረጃ። ከዓለም ዋንጫ በኋላ የዳርዊን ኑኔዝ የሊቨርፑል ተጫዋችነትን ድንገቴ ልንሰማው እንችላለን የሚሉ መረጃዎች ለሊቨርፑል ቅርበት ያላቸውን የዜና ምንጮች ዋቢ ያደረገው ስካይ ስፖርት ዛሬ አንድ መረጃ ይዞ ወጥቷል። በዝውውሩ ላይ እምብዛም እንቅስቃሴ እየተደረገ አይደለም አሁን ላይ የተረጋገጠው ነገር ግን ከዚህ ጋር በተያያዘ የዳርዊን ኑኔዝ ፍላጎትም ጭምር ነው እየተባለ ነው ዝውውሩን እንዲፈጸም። በእርግጥ ተጫዋቹ ወደ ሊቨርፑል ቢመለስ በግሉ ፈቃደኛ ነው ቢባልም ሊቨርፑል ይፋዊ ጥያቄ አለማቅረቡ ነበረ ከሰሞኑ የተረጋገጠ መረጃ አይደለም ሲባል የነበረው። ግን ስካይ ስፖርት ምናልባትም አንዳች ሰርፕራይዝ ሊኖር ይችላል፣ ዳርዊን ኑኔዝ ቢያንስ ለአንድ ዓመት ያክል በሊቨርፑል ሊቆይ ይችላል። ይሄም የሁጎ ኤኬቴኬና ጉዳትና እንደ ፍሬድሪኮ ኬዛ ያሉ ተጫዋቾችን መልቀቅ ምክንያት ሊሆን ይችላል እየተባለ ነው። ለየት ያለው መረጃ ውድ ቤተሰቦቻችን የቀድሞ የሊቨርፑል ሰው ዴቪድ ጄምስ አንድ ሐሳብ አለው። ማንቸስተር ዩናይትድ ራሽፈርድን ለገበያ አቅርቦታል፣ ለምን ሊቨርፑል አይሞክርም እያለ ነው። ግን ማንቸስተር ዩናይትዶች በራሽፈርድ ጉዳይ ሊቨርፑልም ሲቲም ደጄ እንዳደርሱ ማለቱ ይታወቃል። ዴቪድ ጄምስ ግን ይናገራል፣ ሊቨርፑል በዝውውር መስኮቱ ላይ ልምድ ያለው ተጫዋች ያስፈልገዋል። እንደ ማርከስ ራሽፈርድ ያለ ተጫዋች ደግሞ በፕሪሚየር ሊግም በስፔን ላሊጋም ልምድ ያካበተ ተጫዋች ነው። በግራ ክንፍ ቦታ ላይ መጫወት ይችላል፣ በቀኝ ቦታ ላይ መጫወት ይችላል፣ እንደ 9 ቁጥር መጫወት ይችላል። ምንም ጥርጥር የለውም። በቡድን ውስጥ በጥሩ ሁኔታ አሰልጣኙ ካዋሃደው በሊቨርፑልም መጫወት ይችላል ዴቪድ ጄምስ ይላል። ይህ ሐሳብ ምናልባት ራሽፈርድ ለሊቨርፑል የሚሆን ተጫዋች ነው እንኳን ቢባል ሊቨርፑል ያለ ቢያምኑበት እንኳን ማንቸስተር ዩናይትድ ለሲቲ እና ለሊቨርፑል አይደለም ራሽፈርድን በየትኛውም ዕድሜ ክልል ያለ እና ዩናይትድ አይረባም ብሎ ያሰበውን ተጫዋች ራሱ ለሲቲ እና ለሊቨርፑል በእንግሊዝ ውስጥ እያለ ዩናይትድ ይሸጧል ተብሎ አይታሰብም ከሁለቱ ክለቦች ጋር ባለው ባላንጣነት ምክንያት። የማንቸስተር ዩናይትድ የዛ የሜዳ ክፍል አካል ሆኖ ራሽፈርድ ሊቀጥል የሚችልበት እድል እንዳለ ይታወቃል። ምክንያቱም በማንቸስተር ዩናይትድ በኩል 40 ሚሊዮን ፓውንዱን ከፍሎ የሚወስድ ክለብ ካልመጣና ራሽፈርድ ከዩናይትድ የማይለቅ ከሆነ ያለው ምርጫ በማንቸስተር ዩናይትድ በኩል ተጫዋቹን በግራ ክንፍ ማጫወት ነው። በዛ ቦታ ላይ ግን ፓትሪክ ዶርጉ ራሱን እንደዛ ተጫዋች ነው የሚመለከተው። በሊቼ ቤት በነገራችን ላይ በተጫወተበት ጊዜ 14 ጨዋታዎችን የግራ ክንፍ አጥቂ ሆኖ ተጫውቷል ፓትሪክ ዶርጉ። ምናልባት በዩናይትድ ለመጀመሪያ ጊዜ የተሞከረ ሙከራ አይደለም። በዛ ቦታ ላይ ብቻ ሳይሆን በቀኝ ክንፍ አጥቂነትን በነገራችን ላይ ተጫውቶ ነበረ ፓትሪክ ዶርጉ በሊቼ ቤት ወደ 3 አጋጣሚዎች በዛ የሜዳ ክፍል ላይ ተጫውቶ ነበረ። አሁን ላይ ፓትሪክ ዶርጉ በራሱ ከተከላካይነት ይልቅ ያ ቦታ እንዲሰጠው በቋሚነት ፍላጎት አለው ተብሏል። የዩናይትድ ደጋፊዎች ግን ፓትሪክ ዶርጉን በዛ ቦታ ላይ መጫወት ፍሬያማ ነው ብላችሁ ታስባላችሁ? የመልከታችሁን ጻፉልን። ማይክል ካሪክ ግን ዛሬ ከዩናይትድ ቲቪ ጋር በነበራቸው ቆይታ እኛ ህልማችንም እቅዳችንም በዚህ ዓመት ላይ በጣም ወሳኝ የተባለ ዝውውር መፈጸም ሲሆን ያም የሜዳ ክፍል የመሃል ሜዳ ክፍሉ ነው ማለታቸው ይታወቃል። ማንቸስተር ዩናይትድ በመሃል ሜዳ ክፍሉ ላይ በርካታ ጥራት ያላቸው ተጫዋቾችን ማምጣትና ቡድኑን ማጠናከር ቀጣዩ እቅድ መሆኑን አሰልጣኙ በራሳቸው አንደበት አረጋግጠውታል። ማንቸስተር ዩናይትድ በዛ የሜዳ ክፍል ላይ ኤደርሰንን ከአታላንታ ያመጣል የተረጋገጠው ማለት ነው። ከዛ ውጪ ግን በዝውውር መስኮቱ ላይ የማንቸስተር ዩናይትድ የአማካኝ ስፍራ ተጫዋች ማቲያስ ፈርናንዴዝ የሚጠበቅበት ሆኖ ሳለ ሌሎችም በርካታ አማራጮችን ይዞ እየተንቀሳቀሰ እንደሆነ የሚዘነጋ አይደለም። አማካይ ክፍሉ በተጠናቀቀ የውድድር ዓመት በብሩኖ ፈርናንዴዝ በብዙ ተዘውሯል። ብሩኖ ፈርናንዴዝ 25-26 የውድድር ዓመትን በሁሉም ውድድሮች 45 ጨዋታን ተጫውቶ 37 የግብ አስተዋጽኦ ያለው 13 ጎል ያስቆጠረ 21 አሲስት በሁሉም መድረክ ያለው ነው። በዓለም ዋንጫ ላይ በፖርቱጋል ብሔራዊ ቡድን ከሚጠበቁ ዩናይትዳውያንም ከሚጠብቁት ተጫዋቻቸው አንደኛው እንደሆነ ይታወቃል።
የብሩኖ ቆይታ በዩናይትድ ኦልሞስት የተረጋገጠ በሉት ውዶቻችን። ተጨማሪ መረጃ ግን ይዘንበት እንመጣለን። ሌላው በዓለም ዋንጫ የዩናይትድ የመረጃ ሰዓት ላይ ስላለን የሉክ ሾው አለመሄድ ሌጀንዶችን አስቆጭቷል። አንዱ የተቆጨው ዋይኒ ማርክ ሩኒ ነው። በተለይም ደግሞ ከሰሞኑ የቶኒ ሌቨርሜንቶን ጉዳት ተከትሎ የትሮቫ ቻሎቫ መጠራት እንዳስደነገጠው ይልቁን ሲጠበቀ የነበረው ሉክ ሾው ካልሆነ ግን ጀደን ስፒንስ ነበር ብሏል። የሉክ ሾው አለመሄድ ግን አስቆጭቶኛል ብሏል። በዚህ ዓመት ጥሩ ብቃት አሳይቷል። ግን ለዩናይትድ ደጋፊ ግን የሉክ ሾው አለመሄድ ሊጠቅማቸው ይችላል። ምክንያቱም ሉክ ሾው ብዙ ሲጫወት የሚጎዳ በዩናይትድ ደግሞ በተጠናቀቀው ውድድር ዓመት ምርጡ እንደነበረ የሚዘነጋ አይደለም። አርሰናል የመጀመሪያው ፈራሚ ታውቋል። ውድ ቤተሰቦቻችን አርሰናል በዚህ ዓመት የመጀመሪያው ኦፊሻል ፈራሚው ፔሮ ሄንካፔ መሆኑን የአርሰናል የቅርብ ምንጮች አረጋግጧል። በተለይም ደግሞ ሚረር ስፖርት ይዞት በወጣው መረጃ መሰረት በውሰት ያመጡትን ተጫዋች በ45 ሚሊዮን ፓውንድ ቋሚ የማድረግን አንቀጽ አርሰናሎች በቀጣይ ይጠቀሙበታል። በዚህ መሰረት ከባየር ሌቨርኩሰን ፔሮ ሄንካፔን ዝውውር ቋሚ ያደርጋሉ ማለት ነው። የመግዛት አማራጩን ተጠቅመው ማለት ነው። ስለዚህ አርሰናሎች የመጀመሪያ ፈራሚያቸው የሚሆነው ፔሮ ሄንካፔ ነው። አርሰናሎች ሁለተኛ ፈራሚያቸው ላይ ይሰራሉ ማለት ነው። በእርግጥ ፔሮ ሄንካፔ በቡድኑ ያሳለፈ ምናልባትም በአርሰናል ቡድን ውስጥ በረጅም ጊዜ በጣም በትልቁ እንዲጠበቁ ከሆኑ ተጫዋቾች አንዱ ነው። በመሀል ተከላካይነትም በግራ ክንፍ የጋብርኤል ማጋሌሽን ቦታ ተክቶ በግራ ክንፍ ተከላካይነትም አርሰናል በተቸገረባቸው ሰዓታት ሲጫወት እንደነበረ የሚዘነጋ አይደለም። አርሰናል እንዳጠቃላይ በዚህ ክረምት ቅድሚያ የሚሰጣቸው ቦታ የግራ ክንፍ ተጫዋች፣ የመሃል ተጫዋች በ6 ቁጥር አሊያም በ8 ቁጥር ቦታ ላይ የሚጫወት እንዲሁም በቀኝና በግራ ተከላካይ ቦታዎች ላይ አማራጮችን እያየ እንደሆነ ይታወቃል። ላብነት ያክል የአማካኝ ክፍሉ ለማጠናከር አሁንም በግንባር ቀደምትነት የሊሉን በጣም አስደናቂውን ቡአዲን ለማምጣት የሚደረግ ጥረት አለ። አርሰናል ቤት አንደኛው የሚጠበቀው ነው። ሌላ ግን አርሰናል ቤት የሚጠበቅ ነገር ልንገራችሁ፣ የማርቲን ኦዴጋርድ ጉዳይ ነው። ማርቲን ኦዴጋርድ በአርሰናል 2 ዓመት ኮንትራት ይቀረዋል። ያ ማለት ይህ ዓመት ሲጠናቀቅ ካላስፈረሙ ኮንትራት ወይም ካላራዘሙ የሽያጩ ዋጋ ይቀንስባቸዋል እና አርሰናል ሞር ኦዴጋርድ ላይ ለመወሰን ይሄኛው ሲዝን በጣም የተሻለው ነው። ማርቲን ኦዴጋርድ ይሸጥ ወይንስ በክለቡ ተጨማሪ ዓመት ኮንትራት ይፈርም በሚል ጉዳይ ላይ ግን ቦርዱ የመጨረሻ ውሳኔውን አልወሰነም። ሚኬል አርቴታ የመጨረሻውን ውሳኔ ወስኖታል ተብሎ ይጠበቃል። ማርቲን ኦዴጋርድ በብሔራዊ ቡድን ደረጃ በኖርዌይ ዓለም ዋንጫ የተሳትፎ ታሪክ 1994፣ 1998 30 እና ከዛ በላይ ፓስ በአንድ ጨዋታ አድርገው ከ90 በላይ የማቀበል ስኬት ያለው አንድም ተጫዋች አልነበረም። ይህን ያደረገው ኦዴጋርድ 90% ፓስ አኩሬሲ ነበረው። በአርሰናል ዘንድሮ ዋንጫውን ከቡድኑ ጋር ከፍ አድርጓል። ባለፉት ዓመታት የአርሰናል ቁልፉ ተጫዋች ነበረ። አሁን ላይ ግን ኦዴጋርድን ኮንትራት ማራዘም ወይንስ በትልቅ ገንዘብ መሸጥ ነው አርሰናል የሚያወጣው? ምልከታችሁን የአርሰናል ደጋፊዎች ልታጋሩን ትችላላችሁ። በአርሰናል በኩል የሽያጭ ሂደት ውስጥ የባየር ሙኒክ ስም አሁንም አለ። በነገራችን ላይ የጋብርኤል ማርቲኔሊ ፈላጊ ነው በሚል ባየር ሙኒክ እንቅስቃሴ እያደረገ አይደለም። ምናልባት ግን አንድ የሚጠበቅ እውነት አለ። ሪያል ማድሪድ ከዓለም ዋንጫ ፍጻሜ በኋላ ለሚኬል ኦሊሴ የተጋነነ የዝውውር ሂሳብ እስከ 150 ሚሊዮን ፓውንድ ለተጫዋቹ ደግሞ ጥቅማጥቅሞችን ጨምሮ ፍሎሬንቲኖ ፔሬዝ በለመዱት ቀመራቸው የማስኮብለል ፍላጎት አላቸው። ምናልባት ሚኬል ኦሊሴ የሚለቅ ከሆነ ባየር ሙኒኮች ይህን ተጫዋች ከአርሰናል ሊወስዱት ይችላሉ እየተባለ ነው። አንደኛው የሚጠበቀው ስንብት ሊሆን ይችላል። በአርሰናል በኩል ማክስ ዶማን በብዙ መንገድ ሪካርድ ያሻሻለበት ነው። በፕሪሚየር ሊግ ለአርሰናል በዕድሜ ትንሹ ቋሚ ተሰላፊ፣ በሻምፒዮንስ ሊግ በዕድሜ ትንሹ፣ በፕሪሚየር ሊግ በዕድሜ ትንሹ ግብ አስቆጣሪ፣ በፕሪሚየር ሊጉ በዕድሜ ትንሹ ዋንጫ ያነሳ ብዙ ሪካርድ። ማክስ ዶማን ግን ኤቨርተን ላይ 1 ጎል አስቆጥሮ ነበረ። በዚህ ዓመት ግብ ጠባቂው በሌለበት ከራሱ የሜዳ ክፍል ኳስን ይዞ ገፍቶ ሄዶ ግብ አስቆጥሮ ነበረ። ማክስ ዶማን ኤቨርተን ላይ ያስቆጠራት ግብ የአርሰናል የዓመቱ ምርጥ ግብ ተብላ ተመርጣለች። ምናልባት የአርሰናል ደጋፊዎች በቃል ስፖርት ዩቲዩብ ቻናል ላይ የምትገኙ የለም ምርጥ ግብ ልትሆን የምትገባ በጣም የተሻለች ግብ ነበረች ካላችሁ በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ ግቧን ልትጽፉልን ትችላላችሁ። ከዛ ውጭ ግን ኤቨርተን ላይ እነ ፒክፎርድን እያስከተለ ኳስና በረብን ያገናኘው ያቺ ውብ ግቡ የማክስ ዶማን የአርሰናል የዓመቱ ምርጥ ግብ ተብላ ተመርጣለታለች። ዛሬ አንድ መረጃ አድርሰን ነበረ ለአርሰናል ደጋፊዎች። ዩሊያን አልቫሬዝን ወደ አርሰናል ለማምጣት ቪክተር ዮኬሬስ ሲደመር ገንዘብ በአትሌቲኮ ማድሪድ በኩል ያለ እቅድና አማራጭ ነው። በነገራችን ላይ በዚሁ አጋጣሚ ግን
መረጃውን እናጥራላችሁ። ይህ እቅድ በአትሌቲኮ ማድሪድ ታቅዷል፣ ተወጥኗል ያሉ የመረጃ ምንጮች ከወደ ስፔን አካባቢ እንጂ አትሌቲኮ ማድሪድም ለአርሰናል ይሄን ይፋዊ ጥያቄ አላቀረበም። አርሰናልም ይሄን አማራጭ ለአትሌቲኮ ማድሪድ አላቀረበም በይፋ ማለት ነው። ስለዚህ ይሄ በሩመር ደረጃ የወጣ መረጃ ነው። እንደ ዘገባዎች ከሆነ አትሌቲኮ ማድሪድ ዋና ስራ አስፈጻሚ ጌል ሜሪን የባርሴሎናውን ፕሬዚዳንት የሪያል ማድሪዱን ፕሬዚዳንት ለላሊጋ ክለብ የመሸጥ ፍላጎት እንደሌላቸው፣ ይልቁንስ ተጫዋቹ አትሌቲኮ ማድሪድን ከለቀቀ ከስፔን ውጭ እንደሚጫወት ነግሯቸዋል። ይሄ የተረጋገጠው መረጃ ነው። ከዛ በኋላ ግን በርካቶች አርሰናል ትክክለኛው ሰዓት ነው ዩሊያን አልቫሬዝን ለማግኘት የሚል መረጃ አውጥቷል። ምክንያቱም አርሰናል ፈላጊው ነው። ለሌሎቹ ፈላጊዎች ተጫዋቹ የማይሸጥበት ምክንያት ተረጋገጠ። ስለዚህ ለተጫዋቹ ራሱ የቀረበው አማራጭ ከስፔን ውጭ ላሉ ሀያላን መጫወት ነው። ወይ አርሰናል ነው ወይ ፓሪስ ሰን ዠርሜን ነው። ተጫዋቹ ከሁለት አንዱ ሲመርጥ አርሰናልን ካስቀደመ የአትሌቲኮ ማድሪድ ምርጫ ገንዘብ ሲደመር ቪክተር ዮኬሬሽ ነው የሚል ነው። ይህን እንደ መረጃ ያዙት። ተከታታይ መረጃ ግን ይኖረናል። ቃል ስፖርት ዩቲዩብ ቻናል የሰዓቱን አጫጭር ስፖርታዊ መረጃ እዚህ ጋር ስናበቃ ላይክ ሳታረጉን እንዳትወጡ። ላይክ ካረጋችሁን አመስጋኞች ነን። ሰናይ ጊዜ